ሰላም የተወደዳችሁ ተመልካቾች እንደምን አላችሁ? ዛሬ ከስቱዲዮ ውጪ ነው የምንገኘው። ከንጋቱ 12 ሰዓት ነው። የአንዲት እህት አሳዛኝ ታሪክ ሰማው። እሷ ነች ልጅቷ። እስኪ ፎቶዋን ሳይ። ይሄ ከሀገር ውጪ እያለች ነው? ያው ይሄ ከሀገር ውጪ እያለ ምን አጋጥማት ነው? በእግዚአብሔር በስመ አብ የሚገርም ነው። ይህ ታሪክ እውነት ነው እውነት አይደለም የሚለውን እናያለን ማለት ነው። አብራችሁን ቆዩ። ይሄ ተክለ ሃይማኖት አደባባይ ነው ያለ ነው። ይሄ ተክለ ሃይማኖት ቤተክርስቲያን ነው። ምን አጋጥማት ነው? በእግዚአብሔር በስመ አብ የሚገርም ነው። ቀስ ብላችሁ ጥሯትና ያው ሄደን እንግዲህ ታሪኳን ታካፍለናለች። ልጇንም ደግሞ እንግዲህ እንፈልጋለን። እስቲ እኛ አካባቢ ዴኬር ካለ እዛ ፈልገን ልጁ ቢያንስ እዛ ቢውል ዛሬ። ስለዚህ አንቺ እነሱ ጋር ደውይ አሁን ጥሯትና ቀይ ዘናት እንሂድ። ፍቃደኛ ሆናለች አይደል? አሁን መቀረጹን ምናምን ታውቃለች። እንዴት ነሽ? እንኳን ደህና መጣሽ። ስላገኘሁሽ ደስ ብሎኛል። ቤቢቱ ማነው ስሙ? ማነው ስሙ? ሌዊ ደህና ነህ? ሌዊ ለምንድን ነው ያልሽው? ሌዊ ያልኩት ብዙ መከራና ቻሌንጅ ስለደረሰብኝ በቃ ልጅ እግዚአብሔር ልጅ ይሆናል ታላቅ ልጅ ይሆናል ብዬ ሌዊ ያልኩት። እሱን ይዘሽ ነው አሁን እዛ የምትቀመጪው? ቤቢን እንደዚህ ይዤ ነው ቁጭ ብዬ። ምን ያህል ጊዜ ነው እንደዛ እዚህ አካባቢ የተቀመጥሽው? 4 ወር ሆኖኛል። 4 ወር? ማለት እንደዚህ አይነት ሰው አይደለሁም አልነበርኩም። ደግሞ እንኳን ለልጄ ለማንም ክብረ በዓል በሚመጣ ሰዓት እንደዚህ የምረዳቸው ሰዎችም አሉ። ዛሬ ግን ወጥቼ የተገኘሁት ነው። አይዞሽ ሆቴል ነበራት ብሎ ነገሩኝ። አዎ በፊት አረብ ሀገር ነበርኩኝ። ይገርም። ከዛ ተነስቶ ነው አሁን እዚህ የተገናኘ ነው። ከዛ ተነስቼ ነው ወደ ልመና የደረስኩት። እንግዲህ መቅደስ ዛሬ አብረን እንደምንኖር እሺ። እሺ። እግዚአብሔር ካገዘን ደግሞ ሰርፕራይዝ ይኖራል። እሺ። 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 ቆንጆ ልብስ እንገዛለን ለሌዊ። እሺ። ከዛ ዴኬር እናስገባዋለን። ፈቃደኛ ነሽ? አዎ። ዛሬ እንግዲህ ልትለያዩ ነው። እሺ። ዝግጁ ነሽ? አዎ ዝግጁ። የተወደዳችሁ ተመልካቾች አሁን ያለነው የኔ ህፃናት ማቆያ ነው። እንግዲህ የመቅደስን ልጅ ተረክበው ዛሬ እነሱ ጋር እንዲቆይ ፈቅደውልናል። እግዚአብሔር ይስጥልን፣ በጣም እናመሰግናለን። ዛሬ እንዴት የሚውለው ልጆች ሲገቡ ገና መጀመሪያ ሲገቡ ጫማቸው እንዲቀይሩ እናደርጋለን። አድርገው የመጡትን ጫማ ከዛ በኋላ ፀሐይ ይሞቃሉ። የፀሐይ ሰዓት አላቸው፣ የውሃ ሰዓት አላቸው፣ የምግብ ሰዓት አላቸው። ከዛ በተጨማሪ ስፖርትና የተለያዩ አክቲቪቲዎች ያደርጋሉ። ከዛ ውጪ ደግሞ 24 ሰዓት አገልግሎታችን ለምሳሌ አንድ ሰው የማታ ሽፍት ሰራተኛ ቢሆን ክፍለ ሀገር የሆነ ነገር ቢኖረው ውጭ ሀገር የሆነ ጉዳይ ቢኖረው ለአንድ ቀን ብቻ ሳይሆን ለሁለት ለሶስት ቀንም ለሳምንትም ከዛም በላይ ማቆየት ይችላል። እዚህ መቀመጥ ይችላል። የሚመላው ፎርም አለ፣ ፎርም ይሞላል፣ መታወቂያ ይያዛል፣ በዛ መንገድ ይቀመጣል ማለት ነው። ምንድነው እኛ ሞግዚቶቻችን ሁሉም የሰለጠኑ ናቸው። የጤና ምርመራ አላቸው፣ የወንጀል ነፃ ሪፖርት አላቸው። ከዛ ውጪ ደግሞ በየክፍሉ በየኮርነሩ ካሜራ አለ። ስለዚህ ወላጆች እንደዚህ አይነት ኢቨንት ሲኖራቸው ልጃቸውን አስቀምጠው ይሄዳሉ። በየሰዓቱ እኛ ያለውን አክቲቪቲ እንልካለን። ሲመለሱ ደግሞ ሙሉ ቪዲዮ ማየት ይችላሉ ቢሮ ላይ ቁጭ ብለው ማለት ነው። ልጃቸው እንዴት እንደከረመ የሚገርም። ከልብ እናመሰግናለን። ስለዚህ ማታ መጥተን እንወስዳለን። የሚያስፈልግ ነገር ካለ ደውሉልን። ቴንክ ዩ። መልካም ቀን፣ በሰላም ዋሉ። እሺ እናት በርቺ። ሌዊን አሳምረን ዴኬር አስገብተናል። አሁን ደግሞ መቅደስን እናስውባለን ማለት ነው። ፍቅር፣ ሰላም
ወይባጢስ ሞሮኮ ባዝና የውበት ሳሎን ነው የምንገኘው። መቅደስን ለወይዘሮ ኢትዮጵያ አስረክባለሁ። አሳምረው አስበው ይጠብቁኛል። ስመጣ እንግዲህ ተውባ ነው የምጠብቀው። አዎ በደንብ ተውባ ተጠብቀው። በደንብ ተውባ። ምንድን ነው ያለው እዚህ? እስቲ እኛ ጋር ያለው ወይባጭስ ሞሮኮ ባዝ የውበት ሳሎን ማሳጅ፣ ሁሉንም የሴቶች የሚያስፈልጋቸውን የውበት መገልገያ፣ ጸጉርም ሜካፕም ሁሉም ይሰራል። ትክክለኛ ቦታ የመጣ ነው። እግዚአብሔር ይስጥልን፣ እናመሰግናለን። ስመጣ መቼም ሰርፕራይዝ ነው መሆኑ። ከሞሮኮ ስትወጪ እዚህ ታርፊያለሽ። የሚጠጣ ተልባ ትጠጫለሽ፣ የሚበላ ነገር ታጅያለሽ፣ ቡና፣ ሁሉንም አረፍ ብለሽ ዘና የምትይበት ክፍል ነው። ተመልካቾቻችን እንግዲህ መቅደስ ጨርሳለች ብለውኛል። አሁን ልወስዳት መጥቻለሁ። አስውበናታል፣ ናና እያት ብለውኛል። መቅደስን ገብቼ ይዣት እመጣለሁ። አብራችሁን ቆዩ። ሄሎ በስመ አብ ሰላም ነው። ያው እንዴት ናችሁ? በስመ አብ እቺ መቅደሰች እንዳትሉኝ ነቻ yes አረፍ በል። በስመ አብ ቀሚሱ ከየት የመጣ ነው? ያ አሰፍተንላት ነው። ለዛውም በግምት እኮ ነው። ጸጉሯ፣ ፊቷ፣ ቀሚሱ። መቅደስ እንዴት ነበር? በጣም ደስ ብሎኛል። ጥሩ ጊዜ ነው ያሳለፍኩት። በቃ ዓለሜን ያየሁት ሲያትች አሳምረውኛል፣ ውብ አድርገውኛል። በጣም ነው የማመሰግነው። ደስ ስላለሽ ደስ ብሎናል። እኔም ይሄን እድል ስላገኘው እውነት ለመናገር ደስ ብሎኛል። ምንድነው ሌላው እኔና ፓርትነር ተነጋግረን ያደረግነው ትልቅ ሰርፕራይዝ። እኔ የምችለውን ያክል ትንሽ እሰጥሻለሁኝ። ምድረ በዳ ላይ እንዳለሽ ታውቂያለሽ አለችኝ። አውቃለሁ። ማንም እንደሌለሽ ታውቂያለሽ። ይኸውልሽ እዚሁ መግደል እችላለሁ፣ ምንም አታመጭም አለች። መግደል ሁሉ እችላለሁ አንቺ ነች። በርካታ ልክ እንዳንቺ አረብ ሀገር ያሉ እህቶች አሉ። ህመምሽ ይገባቸዋል። ጽንስ ላይ ያለ ይውረድ ያለ ሰውዬ ተወልዶ ሳውን ልጅ ይላል ወይ ያምናል ወይ ይቀበላል ወይ? እኔ አንድ ብሩ ሲሰጠኝ አንዱ ልጅ ቤቢም እንደዚህ ዘረጋ። በጣም አመመኝ። በቃ ለምን ከዚህ ሁሉ እኔ ለምን ራሴን አላጠፋም? የሆነች ሻርባለች ራሴ ላይ ወሰንኩ። ከዚህ በላይ ተጎርታ ማየት ትክክል አይደለም። ይህ እሷም ባም እናንተ ጋር እሳት ሆኖ እንዳይመጣ መፍራት ያስፈልጋል። በጣም ነው ያማረብሽ። በጣም ደስ ብሎኛል ዳግም እንደዚህ ስለተገናኘን። በአንቺ ታሪክ ውስጥ ከዚህ በፊት አረብ ሀገር እንደነበርሽ ሰምቻለሁ። አረብ ሀገር። የት ነበር የሄድሽው? ቤይሩት ሊባኖስ ነበርኩኝ። ምን ይመስል ነበር እዛ የነበረ ህይወት? አረብ ሀገር በጣም ከባድ ነበረ። ከዚህ ኮንትራት ነው የሄድኩት። ኮንትራት ከሄድኩ በኋላ 3 ወር ሰራሁኝ ኮንትራት ቤት። እዛ ከሄድኩኝ በኋላ ከ3 ወር በኋላ ሰውዬው ወደድኩሽ አለኝ። ሚስተሬ ወደድኩሽ አለኝ። የምትሰሪበት ቤት ባልና ሚስት ነበሩ? ምንድን ነው? ባልና ሚስት ናቸው፣ ግን ፍቺ የፈጸሙ የፈረንሳይ ዜጋ ናቸው። ተለያይተዋል፣ ግን አንድ ቤት የሚኖሩት? አንድ ቤት ነው የሚኖሩት። ያኔ ቋንቋ ብዙ አልችልም ነበር። በስልክ ነው የተረጎመልኝ። ብዙ አረብኛ ሳልችል ማለት አረብኛም አይደለም እንግሊዘኛና ፈረንሳይኛ ነው የሚያወሩት። ከዛ ያንን በሚያወሩ ሰዓት ብዙም አልለመድኩትም። ከዛ ቋንቋውን ብዙም ስላለመድኩት ትንሽ እንግሊዘኛ ስለመሞክር በእንግሊዘኛ አወራን። ከዛ አንዳንድ ጥያቄ ሲያናግረኝ ስለ ትዳር፣ አብሮ ስለመኖር፣ ስለ ፍቺ ምናምን ሲያወራኝ በእንትን ተርጉሞልኝ ነው ያወራኝ፣ በሪከርድ ማለት ነው። ወደ ምን እንደሚተረጎሙ እኔ በአማርኛ የማወራውን ለሱ በእንግሊዘኛ ወይም በፈረንሳይኛ ይተረጉምለታል። እሺ። ለኔ ደግሞ እሱ በእንግሊዘኛ የሚያወራውን ወደ አማርኛ ገልብጦ ያወራኛል።
ፈራሁት ማለት ቲፕም ይሰጠኛል ቀና ወራቶች አያልፉበትም ለሌሎቹ ይቆረጥባቸዋል የተለያየ ነገር ይገጥማቸዋል ለኔ ግን ቲፕ ይሰጠኛል በየቀኑ በቃ ዋው ጥሩ ስራ ነው የሰራሽው ጀንሲ በጣም ነው ማለትም ስተኩስ ምናምን አይሻለው በካሜራ በጣም ቀልጣፋ ልጅ ነሽ ይለኛል በቃ ጽዱ ነሽ ኢትዮጵያዊ ምርጥ አበሻ ነሽ አለኝ ያው አድናቆታለ ያደንቃል ሲወጣ ሲገባ ያደንቀኛል በስራዬ ይወደኛል ከዛ አንድ ቀን አስቀመጠና ጠየቀኝ በመጀመሪያ ክሎስ አረገው ካሜራው ከሊፍት ከወደ ቤት ሲገባ ካሜራውን አጠፋና ነይ አለኝ ጠራኝ ከዛ ይኩኝ ዛሬ የሆነ ነገር ላናግርሽ ነበር ምንድነው ስለው ሚስቴ ላረግሽ ፈቃደኛ ነሽ ወይ ሚስቴ ከዛ በጣም ደነገጥኩኝ ማለት አንደርስታንድ አልሆነልኝ ምን ይሰራተኛ አይደለም ስለው ኑ እዚህ አይደለም እዛ ፈረንሳይ ይዤሽ ሄዳለሁ እዚህ አይደለም እንቀባው እዚህ ሚስቴ ያለች ፍቺ ፈጽመናል ለሪታና ለአሌክሳንድር ስንል ነው የምንኖረው አለኝ ልጆቹ የሁለት ልጆች አሉት ለነሱ ስንል እስኪያድጉ ድረስ ምን ኖሩ ፈቃደኛ ብትሆኚ ላኑርሽ ነው ወስድሽ አለ እዚህ ምንም እንፈጽመው ነገር የለም አልባሳቶች አሉሽ እሱን ይዘሽ ትጃለሽ እኔም እገዛልሻለሁ ምን ይመስልሻል እንትኑ አስመትቸዋለሁ አለ ምን ሄድበቱ ቪዛው ምናምን ቪዛው ነው በሰራተኝነት ብዬ ነው ያስገባውሽ እዚህ ውስጥ ይዤሽ ሊሄድ ነው አለ መቼ ሊወስድሽ ሰኞ ጠየቀኝ ሐሙስ ሊወስደኝ ከዛ በቃ ቴንሽን ሆንኩኝ ይዤሽ ሊሄድ ነው ተዘጋጅ አለ እና ሚስቴ አታውቅም አለኝ ከዛ በቃ እሺ አልኩት በሰዓቱ ስለፈራው እሺ ኦኬ ሚስተር አልኩት ከዛ ተስማማን በጣም በቃ ብቻ ያወጣለው ወርዳለው መኝታ ክፍሌ ከገሱ ይሄን አጭር ቃል አናገረኝና ወጣ እኔ ብቻ ያሰለሰልኩኝ ነው በጣም ከባድ ጊዜ ነበር ማለት ምንድነው ሆኖ እንዴት ላድርግ በምን መልኩ ነው የምወጣው ከዚህ ወጥ ይዞኝ ሲሄዱዛ ሊጥላኝ ነው ወይስ አስረግዙኝ እንትን ሊለኝ ነው ምን ሊያረጋኝ ነው ይዞኝ ሄደ የሚል አሰብኩኝ በቃ በእግዚአብሔር ፊት ተንበርክኬ አልቅሼ እንደው እግዚአብሔር ምን ላድርግ ለሊቱ ሙሉ ስጨነቅ አደርኩኝ ማክሰኞ ነካ 11 ሰዓት ላይ ከዚህ ብጠፋስ ካሜራ አለ በርግጥ እኔም ክላስ ሽንት ቤትም አለ እንዴት አድርጌ እወጣለሁ ከዛ ምን አረኩኝ ያቺን ብርዤ ለሊት 9 ሰዓት በእነሱ በነጮች የቷን ብር ይዘሽ ያቺ የሰጠኝ 3 ወር ደሞዝ ቲፖቼ ሰብስቤ ደሞዝ እንዳለ አለ እሺ እንዳለ ትራሴ ላይ ነበር ትራሴ ስር ነበር ማስቀምጠው መጽሐፍ ቅዱስ ነበርኝ እሱ ውስጥ ነበር ማረገው እሱን ሰብሰብ አድርጌ ይዤ በ9 ሰዓት በሊፍት ወጣው ከ11ኛ ፎቅ ወደ ምድር ሊፍት ይዤ ወረድኩኝ ቆሻሻ ስጥላቀዋለሁ የሊፍት ስርዓቱ ግራና ቀኙ ካሜራ ነው መውጣት አይቻልም 3 ነው 4 ስቴፕ አልፈህ ነው ብረት ነው ዘለ መውጣት በጣም ክልክል ነው እኔ ግን እግዚአብሔር ጠብቆኝ እየዘለልኩ የወጣሁት ብረቱን እየዘለልኩ አጥሮ እንደ አጥር ነገር ብረቶች አሉ ብረቶች መኪና የሚገቡበት ፓርት እንትን ነገር አለ እሱን እየዘለልኩ ወጣሁ ጫካ ነው ራቅ ያለ ቦታ ነው ቦታው ወደ ከተማ አውጣኝ አልኩት አንድ ሞተር አገኘውና ከዛ የሱሪያ ዜጋ ነው ከዛም ብዙን ቋንቋ አልችልም አውጣኝ አልኩት በእንግሊዘኛ ከዛ ኦኬ ወዴት ነው የምትፈልጊው ስለኝ ብቻ ታክሲ ወደ አለበት አውጣኝ አልኩት በሱ ጭኖኝ ሄደ ያው እዚህ ጋር ነው ታክሲ ቦታ አለኝ ወረድኩኝ እዛ ጋር ስደርስ በቃ ጥቁሮችን መፈለግ ጀመርኩ ጥቁሮች ነጭ ብቻ ነው ያለው እዛ ጋር ጥቁሮች ዩር ኢትዮጵያ ስትላ አያም ናይጄሪያ አያም አፍሪካ ምናምን ይለዋል ኢትዮጵያ ያረሉ ከዛ አንዷ ኢትዮጵያዊ ነች አገኘዋት ኦኬ እንዳ አሪፍ ነው ኢትዮጵያዊ ነኝ እኔ ማለችኝ አናገረችኝ በአማርኛ በቃ ልክ ቤተሰብ ያገኘው አክል ተሰማኝ ይሁን እናቴን ያገኘው አክል ተሰማኝ አማርኛ የሚያወራኝ ሳገኝ ደስ አለኝ እና ደሞዝሽ ተቀበልሻል አዎ ደሞዝ አለኝ ይዣለሁ ኦኬ ኬት ነው የጠፋሽው ከዚህ ቦታ በቃ ቶሎ በይ እንዳይዙ ነይ ብላ ታክሲ ያዘን ሄድን ከዛ ጓደኛው ጋር ደወለችላት ስሟን መጥቀስ አልፈልግም ታቀኛለች ተቀባይ ነች ማለት ይቀባበሉና አበሻ እንደዚህ ከመንገድ ሲያገኙ ማጠራቀሚያ ቦታ አለ ይወስዱና ክራይ የምትከፍልበት በቃ ትልቅ የንግድ ቦታ አለ እዛ ተወሰዳለህ እዛ ደግሞ ብዙ አበሻዎች አሉ ቢያንስ እስከ 20 ነው ይሆናሉ ልክ እንደዚህ ጠፍተው የወጡ እንደዚህ ጠፍተው የወጡ እነሱ እዛ ትከራያለህ ማለት ነው
ፎቅ ውስጥ ነው እንደዚህ ባለ 3 መኝታ ቤት ነው። እዛ ሲሄድ በሙሉ አበሻዎች ናቸው ያሉት እዛ ውስጥ እና ሁሉም ስራ ነው የሚውለው። አፓርታ የሚባል ስራዎች አሉ፣ የትምህርት ቤት ጽዳት፣ የተለያየ ነገር እንደማንኛውም እንደ ኢትዮጵያ ተመላላሽ ሰዓት ትገባለህ፣ በሰዓት ትከፈላለህ። እንደሱ አስገባችኝ ማለት ብሩ ግን እሷ ጋር ነው የሚጠራቀመው። የሁላችንም ኢትዮጵያውያን ልጅቷ ጋር ነው የሚጠራቀመው። እሷ ቤቱ የሷ ነው። ቤቱ እሷ ተከራይታው ነው። ህንፃውን እሷ ተከራይታለች። እንደዚህ የቸገራቸውም ስራ ይፈልጉትንም ታመጣና ታስገባና የቤት ኪራይ ይከፍላሉ። ስራ ታስገባቸዋለች። እሷ በጣም ስለምትታወቅ ረጅም ዓመት ስለሆናት ተርጓሚም ስለሆነች ቢሮ ውስጥ ምናምን እንደዚህ አረብኛ የማይችል ተርጓሚ ስለሆነች እኔ አልያዝም እናንተ ግን ትያዛላችሁ እያለች ታስፈራራን ነበር። በቃ ስለምንያዝ ብንያዝም እንኳን ብራችን አንቺ ጋር ተቀምጦ ትሰጪናለች በማለት እሷም እኔ ጋር ይቀመጥላችሁ ልክላችኋለሁ በማለት የብዙዎች ኢትዮጵያውያን ብር እሷ ጋር ይቀመጣል። ልብሳችንም እዛው ይቀመጣል። ብራችንም ወርቅም ምንም ካለ እሷ ጋር ነው የሚጠራቀመው። ከዛ እሷ ልክላችኋለሁ ነው የምትለን። ዝግ ባንክ ስላለኝ አካውንቴ እሷ ጋር ነው ትልክልኛለች በማለት እሷ ጋር አጠራቀማለሁ። ኢትዮጵያ ውስጥ ያለ ባንክ ማለት ነው። እሺ። ከዛ ባንክ ቁጥሩን ሰጥቻታለሁ፣ በሱ ትልክልኛለች በማለት እሷ ጋር አስቀምጣለሁ። ከዛ እረፍት በወር በወጣን ቁጥር ቅባት የኢትዮጵያ ቅባት መጥቷል፣ የኢትዮጵያ አበሻ ቀሚሶች፣ ጅንሶች ምናምን ትለናለች። ምን ያርጉ? ግዙ። የመጣሁበት ዓላማ ለልብስ ሳይሆን ብሩ ተጠራቅሞ እንድትልክልኝ ነው። እኔ ይቅርታ አድርግልኝ ይሄ ዕቃ አልገዛም። በዛ ላይ ጥሪው ብዙ ነው፣ በዶላር ነው። ከዛ ላይ በቃ ብሩን ላኪልኝ አልኳት። ልኬልሻለሁ፣ የባለፈው ወሮችን ልኬልሻለሁ አለች። 30,000 ብር ነው የላከችልኝ። ከዛ ሌሎቹ አልተላኩም። እኔ አላቅም ወደ ኢትዮጵያ መጥቷል ብዬ ኢትዮጵያ ስመጣ የለም 33,000 ብር ምናምን ነው ያገኘሁት። እሷ ጋር እየተመላለሽ እሷ ጋር ያደርሽ ስራ ገብተሽ እየሰራሽ ምን ያህል ጊዜ ቆይሽ እዛ? 1 ዓመት ከ8 ወር። 1 ዓመት ሰራሽ። 1 ዓመት የሰራሽውን ብር ያመጣሽ እሷ ጋር የምታስቀምጪው? እሷ ጋር ነው ማስቀምጠው። ያንንም ይዤ የወጣሁት ከነቲቤ ሙሉን ሰጥቻታለሁ። እሱም ተጨምሯል። ስለዚህ አንቺ የምታስቢው ያ ብር የተጠራቀመ ወደ ኢትዮጵያ ወደ ሰጠዋት አካውንት ይገባል ነው። በቃ ዝግ ባንክ ሰጥቻታለሁ። እሺ። አሁን በቃ ካርጎ ማድረግ ፈልጋለሁ። ያን ቀሪውን ብርም ላኪልኝ የተወሰነም ደግሞ ስጭኝና ካርጎ ላድርግ አልኳት። ምን ማለት ነው? እኔ ጋር እኮ ነው የተቀመጠልሽ አለች። እኔ ጋር ተጠራቅሞልሽ ነው እነሱም ከሌ እኔ ጋር ነው የሚያስቀምጡት እኮ ለምንድን ነው ምግብ እንዲምትዩ? አይ አሁን መላክ ፈልጌ ነው ላኪልኝ ብዙ ጊዜ ስላልኩሽ አልባሳቶቹ አሁን ስላላክሽልኝ እኔ ልላከው በእኔ በኩል ብሩንም ስጭኝ እንትኑም አልባሳቱን ካርጎ ላድርገው አልኳት። ይኸውልሽ ታውቂያለሽ መቅደስ የት እንዳለሽ ማወቅ አለብሽ የመጀመሪያው አለች። ምድረ በዳ ላይ እንዳለሽ ታውቂያለሽ አለችኝ። አውቃለሁ። ማንም እንደሌለሽ ታውቂያለሽ? አዎ። ከየት አውቅሻለሁ? ሲጀመር እዚህ እኮ ነው ያወቅኩሽ። ከየት አውቅሻለሁ አለች። ኧረ ተይ እንደዛ አይደለም። እኔ እኮ በፍቅር ነው እያናገርኩሽ ያለሁት። ዕቃውን እንላክ ነው ያልኩሽ። ምክንያቱም እዛ እናቴ ተቸገረን ያለችው ይህም ለቤተሰቦቼ ነው ልልከው ነው ስላት አላቅሽም ማለት እችላለሁ አለች። ይኸውልሽ እዚሁ መግደል እችላለሁ ምንም አታመጭም አለች። መግደል ሁሉ እችላለሁ አንቺን አለች። እዛ አረቡም አለ እሱ አማርኛ ብዙ አይችልም። በቃ በጣም ከፋኝ። ምክንያቱም የደከምኩበት ከንቱ ሆኗል። እሺ ባዶ እጄ ልሄድ ነው እንዴት ነው ማረገው አልኩት ለሹፌሬ። ጠይቂያት እንዴ ጠይቂያት፣ የሀገርሽ ልጅ አይደለች ደምሽ አይደለችም? ጠይቂያት እንጂ የሀገርሽ ልጅ እኮ ለምን ትፈራታለሽ አለኝ። ጠይቂያት፣ እኔ ግን ውጭ ልሁን በእናንተ መካከል አልገባም። በረንዳ ወጣ። እነሱ ራሱ ፈራና ወጣ ብቻ ይቀርም። ከዛ ቆይ አንቺ ምንድነው የምትፈልጊው አለኛኛው። ወንድሜ ነው የምትለው። ከዛ አይ እቃዎች ልውሰድ እኔ እንትን ልልከው ነው ወደ ክፍለ ሀገር ስላቸው እኮ በእናትሽ አታስጨንቂያ ልጅቷ በቃ አንደኛ ብሩ ያለ አይመስለኝም አለ። በቃ ጨቅጭቂያት አለ። ከዛ እሺ ብሩ ይቅርና እቃውን ይሰጠኝ አልኳት። ከዛ እቃው ተስጠሽ ያው መኝታ ቤቶች አይደል ያለው ያንቺ እቃ እንዳለ የሞላው እንዳለ አለኝ። ከዛ እሷ ነይ ተባለች መጣች። አልሰጥሽም አለች። እባክሽን ስጭኝ ልልከው ነው ብዬ ተማጸንኳት። ይኸውልሽ የፈለኩትን ማድረግ እችላለሁ ብዬሻለሁ ብላ ጀበናውን ወስዳ አናቴ ላይ ወረወረችው። ጀበና የሆነ ጀበና ነበር የኢትዮጵያ ጀበና እዛ። ከዛ ምን ታመጫለሽ አንቺ ማጥፋት ሁሉ እችላለሁ አለች። ጀበና ሄዶ አፍንጫዬ ላይ
ከዛ እንዳለ ደም በደም እንኩኝ በጣም ሲብስብኝ እንዴ ብዬ እጇን ያስኳት በጣም እየመታችኝ ነው። እጇ ለምን ትያታለሽ ብሎ እሱም ጠምዞ ያዘኝ። እጄ ከየት እናቅሻለን ሲጀመር አለኝ። አበሻዎች አሉ ከኔ ጋር ረፍት የወጡ ሰዎች አሉ ውስጥ ላይ ግን እየሰሙ ጫጫታ እየሰሙ ዝም አሉ። ውይ እያልኩኝ ማለት እየመቱሽ ነው? እየመቱኝ ለሁለት እነሱ እጄ ይዞኝ እሷ እየመታችኝ ነው። በጣም ታሜ ነበር የዛን ጊዜ። መቼም አልረሳውም ማለት ያለሁት ምድረ በዳ መሞት ነው የመሰለኝ በሰዓቱ። አረቡም ጥሉኝ እዛ ደጅ ላይ ነው ያለውና አይ ብሩ ይቅር ልብሱን ስጭኝ፣ አልባሳቶቹን ልስጭኝ፣ ቤተሰቦች አጓጉቻቸዋለሁ ምን አኬታ አቅሻለሁ አለች። ከዛ መጨረሻ ሲወሩላት በቃ ስጫታ እኔ ደግሞ መሰራላትን አውቃለሁ ብላ አንድ እግር ጫማ የቀኙን ወደ ኋላ ታደርግና የግራውን ትሰጠኛለች። ልብሱን ቱታዎች የገዛዋቸው ብቻ በጣም ወደ 12 ቱታ ነው የገዛው በደርዘን ቤት ማለት ነው። ለጎረቤትም ጭምር ነበረ በሰዓቱ የገዛሁት። ከዛ ቱታውን ሹራሙን ስትቀንስ ሱሪን ስትወረውርልኝ የሆነ ቤተሰቦች የገዛዛሁት እንዳለ በቃ አንዱን ነጠል እያደረገች እሽግሽ ጎረቆች ናቸው። ቅድ ልብስም አለበት። ከዛ ግማሹ ስትሰጠኝ ግማሹ እንደዚህ ነው የምትወረውርብኝ ሰውነቴ ላይ ደም በደም ሆኗል ሲጀመር ልብሱ ራሱ። አይዞሽ። ከዛ በቃ ያለውን የተወሰኑ ልብሶች ሰጠችኝና የተወሰኑ ነጣጥላ ሰጠችኝ። እሱን ይዤ ይኩኝ። ገንዘቡ በቃ ቀረ። አሰጥሽ ማለት አላቅሽም አደራ ሰጥሬበታለች። ሲጀመር አላቅሽም ማለት ማን ይጠይቀኛል አለች። ምን ያህል ብር ይኖርሽ ነበር ያኔ? ማለት $500 ነው የምሰራው። የሆነ ጊዜ ብቻ ለ2 ወር $350 ተቀጥሬያለሁ። ሌሎቹ በ5 እና በ450 እንደዚህ ነው የሰራሁት። 1 ዓመት የሰራሽው ብር እሷ ጋር ነበረ? እሷ ጋር ነበረ። ከዛኛው ቤስቶች ይዘሽ መጣሽው ደሞዝሽ አንድ ላይ ሰጠሻት? አንድ ላይ ሰጠኋት። ስለዚህ እሱ ብር ቀረ ማለት ነው። ቀረ። ወደ ኢትዮጵያ ላክችልሽ ብር ስንት ብር ነው? 30 ምናምን ሺህ ብር ነው። ከዛ ውጭ ያለው ብር በሙሉ እንግዲህ በዛ አልሰጠሽ ማለች? አልሰጥም ማለች። በዚህ አጋጣሚ ብሩ ብትሰጠኝ ልጅቷ ደስ ይለኝ ነበረ። ስራ መቆም እችላለሁ፣ በራሴ መንቀሳቀስ ዳግም ማገገም ስለምችል ብሩ ብትመልስን ደስ ይለኛል። ስም ማንጠራው በምክንያት ነው። እዚህ ጋር ስም መጥራት የማይጠበቅብንም ታውቃለች ብዬ አስባለሁ። ስታወሪም ወሬው እዛ ያሉ ሰዎች ያቋታል ብዬ አስባለሁ። አድርሱላት። እንግዲህ እሷ ባላት ዘመን ጥሩ ህይወት ላይ በነበረች ጊዜ ተተዋልፈዋ ሄዳለች። ግን ደግሞ ዛሬ እንደዚህ አይነት ፈተና ውስጥ ገብታለች። ልጇን ይዛ እንግዲህ መንገድ ላይ ነው ያለችው። ስለዚህ ከዚህ በላይ ልትጎዳ አይገባትም። የእሷ ብር ያለባችሁ ሰዎች አስባችሁ እግዚአብሔርን ፈርታችሁ ይቅርታ ጠይቃችሁ ይኸው ስልኳን ከስር እናስቀምጣለን። ከዚህ በላይ ተጎድታ ማየት ትክክል አይደለም። ይህ እሷም ባም እናንተ ጋር እሳት ሆኖ እንዳይመጣ መፍራት ያስፈልጋል። ስለዚህ እንግዲህ ይሄ ቪዲዮ ከደረሳችሁ አስባችሁ ደውላችሁ መልሱ። የምናመሰግንበት ፕሮግራም ይኖራል ብዬ አስባለሁ። ከዛ በኋላ እንግዲህ ከእንደገና እዛው ሀገር ስራ ጀምረሽ 1 ዓመት ሰርተሽ ገንዘብ አጠራቅመሽ ወደ ኢትዮጵያ መጣሽ። ከዛ ኢትዮጵያ ደግሞ ሆቴል ከፍተሽ መስራት ጀመርሽ ማለት ነው? አዎ እየሰራው ነበር። ጥሩ ገቢ ነበረኝ። በወር እስከ 100 ሺህ ብር ፋማ ነበርኩኝ። የምትወሪበትን የቤት ኪራይ ከፍለሽ የሆቴል ስራ ቦታ ከፍለሽ በወር 100 ሺህ ብር ታሰርፊ ነበር ያኔ ልዘው? እዛኔ እንደውም ብዙ መንጃ ፈቃድ እየተማርኩ መኪና ልትገዢ እየተንደረደረሽ ነበር። እሺ። በዚህ ማለት ፍቅረኛሽም አለ? ፍቅረኛም አለ። እሱ መደዋወል ብቻ ነው። እሱ ታይም የለውም፣ እኔም ጊዜ የለኝም። ምን ያህል ዓመት በፍቅር ቆያችሁ? 3 ዓመት ነው የቆየ ነው። 3 ዓመት። የሆቴሉን ስራ ምን ያህል ጊዜ ሰራሽ? የሆቴሉ ስራ 1 ዓመት ከ6 ወር። 1 ዓመት ከ6 ወር። ከዛ ምን እንደተፈጠረው ታዲያ? ማዘር ሞተች። ማዘር ከመሞቷ በፊት ታመመች ተባለ፣ ተደወለ፣ ሄድኩኝ፣ ሞተች። የ3 ቀን ህመም ነው። ስራዬ በዛ አጋጣሚ ነው ተበላሽቶብኝ ያቆምኩት። ከዛ ሆቴሉ ተዘጋ? ሆቴሉ ተዘጋ። እሱ እንደ አዲስ ትሰሪበታለሽ አለኝ። ማን? ፍቅረኛዬ። ከዛ ስራ ያስጀምረኛል የሚልም ራዕይ ነበረኝ። ያለኝን ሁሉም ይሆን መሰለኝ። በሰዓቱ አዘን ላይም ስለነበርኩ መጽናናትን ሰው ምክርም ያስፈልገኝ ነበር። በዛ አጋጣሚ ነው እና እሱ በተገናኘ ነው ግንኙነት የልጅ አሁን የወለድኩት ልጅ የተፈጠረው። አረግሽ? አረከስኩ። እንደዚህ እኮ ተብያለሁ። እንደዚህ እኮ ስለው ምን ማለት ነው? አስወርጁ እንጂ ከአሁኑ እናስወግደው እንጂ አለኝ። ምን ማለት ነው? እንዴት ለምንድን ነው የምናስወግደው ስለው
በቃ እኔ የልጅ አላማ የለኝም። በቃ ማደርገው ጠፋብኝ። ከዛ ገጠር ሄድኩኝ። ሄጄም ደወለልኝ እና ምን እያሰብሽ ነው አለኝ። አይ እኔ እስካሁን ምንም ያሰብኩት ነገር የለም። በቃ መድኃኒት ውሰጂ፣ እሺ እኔ የምነግርሽ መድኃኒት ልጻፍልሽ እና ውሰጂ አለኝ። በቴሌግራም ላክልሽ። አልወስድም አልኩት። እሺ ኮካ ጠጪ አለኝ። እዛ ምንም የምጠቀመው ነገር የለም። ምንም እኮ ሳይድ ኢፌክት የለውም መቅደስ፣ ለምንድን ነው የማታስወርጂው አለኝ። እዛ እኔ ይሄ አላደርግም አልኩት። ከዛ ዘጋኝ መደወል። በቀን 3 የሚደውለው ሰውዬ ዝም አለ። እዛው መኖር ጀመርኩኝ። አዛኔም በቃ የሚመጣውን ለቅሶኛ እያስተናገድኩኝ በዛው ቀጠልኩ። በቃ ወዴ እንትን እያለ መጣ። የዛን ቀን ማታ እንደዛ ካለሽ በኋላ የለም? የዛን ቀን ማታ ካለኝ በኋላ ጠፋብኝ። ተውኩት። ማለትም ስላስከፋኝ በቃ በራሴ ውሳኔ ወሰንኩኝ። የሆነ ሳለ ብራዘርም ይሰድበኝ ጀመረ፣ ይቆጣኝ ጀመረ። ማለት ባልሽ ግን ምን አይነት ነው? እንዴት ነው ሊያኖርሽ አይደለም ወይ ማለት ጀመረ። የሚያርሰኝ ጠፋ። ብቻዬም ስለነበርኩኝ ተረቢያለሁ። አራስ ቤት ማንም አላየኝም። ቴሌቪዥን ላይ ከፍቻ አይቼ ጎዳና ተዳዳሪና ሴተኛ አዳሪዎችን ያነሳ ነበር ሱራፌል ደምሴ የሚባል አገልጋይ። ታዲያ እኔ ከነዚህ ምን ይሻላለሁ? ለምን አልጠይቃቸውም? እኔም እዛ ካምፓኒ ውስጥ እንዲያስገቡኝ። ምክንያቱም ከዚህ የበለጠ ስቃይ ምንም አይደርስብኝም። ስለዚህ ለምን ወደ ሐዋሳ አልሄድም ብዬ ተነስቼ እኩኝ። እዛ ሲሄድ ደግሞ አዲስ አበባ ነው፣ ላምበረት ነው ያለው። እዚህ እሱ አይደለም፣ እዚህ ሌላ አምልኮ ነው ያለው። በጣም ተስፋ ቆረጥ። ወደ አዲስ አበባማ በምን ይመለሳለሁ ልጅ ይዤ ብዬ መንገድ ላይ ቁጭ አልኩ። ከዛ የሆነ ልጅ አየኝና በእናትሽ የህፃን ልጅ ይዘሽ ምን ሆነሽ ነው? አራስ ነሽ አለኝ። ምን ፈልገሽ ነው እናት? አይ እኔ የተቸገርኩ ሴት ነኝ፣ እባክህን መግቢያ አጥቻለሁ። እኔ ዩኒቨርሲቲ ተማሪ ነኝ አለ። ግን ሳይስም ብዬ አሳዘንሽኝ አለና 509 እሱን ይዤ ወደ አዲስ አበባ መጣሁ። ጓደኛዬ ተቀበለች። አንድ ክፍል ነው ተከራይታ የምትኖረው፣ 5000 ነው የምትከፍለው። በዛ እሷ ጋር ተዳበልኩኝ ማለት ነው። ልጅሽንም ይዘሻል? ልጄንም ይዤ ችግር የለውም እቀበልሻለሁ። እንዴ ትላንትና ስንት ነገር የነበረሽ ሴት ነች፣ ስለዚህ ዛሬ ነው እቀበልሻለሁ፣ አይዞሽ፣ እኔ ከጎንሽ ነኝ በሁሉም ነገር አለችኝ። እሺ አልኳት። አረፍኩኝ እሷ ጋር ተቀበለችኝ። እግዚአብሔር ይስጣ። እየኖርን እያለ መቅዲ ቤት ኪራይ ማገዝ አለብሽ፣ እኔ ብቻ አልችልም አለች። ምን ሰርቼ ነው ማግዝሽ? እስኪ ቆይ ጓደኞቼ ጋር ልደዋውል አልኳት። ከዛ የአረብ ሀገር ጓደኛዬ ጋር ደወልኩላት። ስደውልላት 8000 ላከችልኝ። ከዛ በቃ ኪራይ አገዝኳት ማለት ነው። የዛኛው ወር ለእሷ ከፈለች፣ ቀጣይኛው ወር እኔ ከፈልኩኝ። 3000 ብር ተረፈች። ጨረታ ሂጂ ህፃናት እንደዚህ ትንንሽ ካልሲዎች፣ ፓንቶች እንደዚህ ሰልባጅ አመጣኝ። አስኮ ጨረታ ሂጂ ቅናሽ ነው 1500 2000 ብር የሚጨርስ ልብስ አመጣው። በ1000 ብሯ ደግሞ ቆሎ ጀመርኩኝ። ምን ቆሎ ምሽዩ? ቆሎ ጎንደሬ ቆሎ የሚባለው ሽምብራ ዱቤ እየቆላው በጣም አዘኑ። እዛ እንጀራ ባልትና የሚሰሩ ሰዎች አሉ። በቃ የሆነ ሳላይ እምቢ አለኝ አየሩ። ሲቆም ተውኩት። ከዛ በቃ ለምን እኛ ጋር አትከቢም አለኝ። ዳንኤል የሚባል እንጀራ ቤት አለው እኛ ጋር። በቃ እስኪ ልጁ ከሰጠሽ ከነ ልጅሽ እስኪ ግቢና የሰራተኛ ወስሪ አለኝ። በዚህ ወቅት የት የምትኖር? ከጓደኛሽ ጋር አብራችሁ? ከጓደኛዬ ነው። እሺ። ከዛ እሷ እንደዚህ ባለው ሰዓት ጥላኝ ወጣች። ወዴት ሄደሽ? እንካ እኔ አይመለከተኝም፣ አንቺ ኪራይ ልከፍል አይደለም ብላ ጥላኝ ወጣች። አንቺ ቤት ኪራይ ስለማትከፊ ነው የወጣችው? ኪራይ አትከፊም፣ በቃ በእንደዚህ አይነት ስራ በዚህ አይነት ሁኔታ የምትከፊ አይመስለኝም፣ ስለዚህ ጣጣ ወደኔ ስለሚመጣ ምናምን ብላ ጥላኝ ወጣች። እቃዋን ይዛ ሄደች አላት። ምን ቀረ ቤት ውስጥ? ባዶ ነው። ምንም ባዶ ማለት ምንድን ነው? ምንም እቃም የሌለበት ወለልም የለውም፣ ዝም ብሎ ጭቃ ነው ቦታው። ፍራሽ አለ? የለም ፍራሽ፣ እሷም የላትም ነበረ ፍራሽ። ታዲያ አንቺ ምን ላይ መተኛት ጀመርሽ? መሬት ላይ መተኛት ጀመርኩኝ። እንዴ መሬት ማለት መሬቱ ላይ? አዎ። ቤቱ አፈር ነው? አፈር ነው። አፈሩ ላይ ምንተኝ? አፈሩ ላይ ነው የምንተኛው እኔና ልጄ። ከዛ ቤቢ ታመመ በጣም በቃ ብርድ መቱት። እኔም ልጄም ታመምን። እያሳለን አዩ እንጀራ ቤቶች፣ ኧረ እነዚህ ሰዎች መታከም አለባቸው፣ እንጋጭላቸው፣ ልጁ እየሞተ እኮ ነው አለ አንዱ። እሱን እየሰራው ዳንኤል ጠዋቱ መጥቶ መቅዲ ይቅርታ ልጁ በጣም እየሄደ ነው ዳዴ፣ ስለዚህ እዚህ ሄዳ ውስጥ ነው መገባው፣ እዚህ መዘብሰፊያ ላይ አብሲት ምናምን ስላለ ልጁ ወይ ይቃጠላል ወይ ሌላ አንቺም ልጅሽ ታጫለሽ፣ እኛ መዳ ውስጥ እንገባለን። ለመርዳት ነው ያሰብኩት፣ ለስራውም አይደለም። እኛ ሰራተኞቹ ራሳቸው ሰርተው ይበላሉ፣ ግን እኔ ምሳሽን፣ ራትሽን፣ ቁስሽ እንድትበይ በነፃነት ብዬ ነው እዚህ ያስገባሁሽ።
አለ። የሰራሽበቱ ልስጥሽ ሌላ ስራ ወይ ፈልጊ አለኝ። እውነትም ልጁ አብሲቱ ጋር ይሄዳል ብታይ በቃ በዳዴ መስራት አልቻልኩም። አብሲት በመዘፍያ ነው የሚቀመጠው። ድርጅት ነው፣ እንጀራ ድርጅት ነው። እዛ ስቶፍ ነው፣ እዛ በቃ እንጀራ ምጣድ ነውና ሲለኝ በቃ ተስፋ ቆረጥኩኝ። ያስቀን የሰራሁበት 500 ቁጥራ ሚስቱ ሰጠችኝ። ወጣሁ። እዛውን ቀጣይ ቤት ኪራይ እየመጣ ነው። ተጨነቅኩኝ። በዛች 500 ሰላጣ ይዤ መጣሁ። ሎሚና ሰላጣ በጣም በቃ ጨነቀኝ። ማለት ትርፉንም ማንኑም ማወቅ አልቻልኩም። ለልጄ ብቻ ነው ለይፐር መገዛው በቀን 40 ብር። ሌላው እያጠፋሁት አይደለም። ወይራ ብዙ አየር የለውም፣ መሬቱም ብዙም አየር የለውም። ማውጣት ማስገባት ሆነብኝ። በቃ አስጠልቶኛል ይሄ ህይወት። ልጁም እየሮጠ መኪና ውስጥ ይገባል። ሰዎቹም በቃ ወደዛ አስጠጊ እዚህ ጋር አስጠግሉኛል። ሽንኩርት ነጋዴዎች አሉ አጠገቤ። እዛ በሱ ምክሬ እምቢ ብሎኛል። እዚህ ጋር ሬቱና ጣን ማስወጣት ማስገባት ሆነብኝ። ተስፋ ቆረጥኩ። በቃ ለምን ከዚህ ሁሉ እኔ ለምን ራሴን አላጠፋም? ልጄ ያው በቃ እናትም አባትም አጥተዋል። አንደኛውም ያው ታሞ ነው ያለው ብዬ እንትን ስላልኩኝ የሆነች ሻርባለች ራሴ ላይ ወሰንኩኝ። እንዲህ እያልኩ እያለ እሱ እየጠባኝ ነበር የወሰንኩት ያሰብኩት። እያጠባሁት ባለ ሰዓት እርቦኛልም እየጠባኝም እንትን ሲለኝ በጣም በቃ አስጠላኝ። ሁሉም ነገር ሲጠባኝ ሁሉ በቃ የሆነ ያመኛል። ጡቴ ስለማልበላ ራብም ስላለ ያመኝ ነበር ሲጠባኝ ምናምን ብዬ ሻርብ እንደዚህ ጎትቼ እንትን ስል ልጁ ድብን ብሎ አለቀሰ። ሻርቡን ጎትቼ እንዲሳብ ሳረገው እንዲህ አልሳብኩትም፣ ግን እንዲህ እያሰርኩት እያለ ልጁ በጣም እያለቀሰ ነው። እሷን በር እያንኳኳች ማን የግቢያችን ተከራይ ነች። ያው እኮ ምን ሆኖ ልጁ እንደዚህ በዚህ ልክ የሚያለቅሱት? እኔ እንደዚህ እያቋጠርኩት ነው። ከዛ እኔ እንደዚህ ሻርቡን እንትን ስለው እያልኩኝ ነው እየተንፈራፈርኩ። ልጁም እያለቀሰ ነው። በዛ ሰዓት ገፍትራ በሩም ደግሞ መቀርቀራ ይረባን ገፍትራ ስትገባ ቶሎ ብላ ፈታ እንትን አለችኝ። ወዲያውኑ ወደዚህ አስገቡ። ምን ሆነሽ ነው አሉኝ። የግቢ ሰዎች አልግባባቸውም ነበረ። ኧረ እንደዚህ እኮ ልትሆን ነበረ ሲሉ ሁላቸው ማዘኑ። ምን ሆነሽ ነው በሚያልፍ ቀን ያን ይሄ ነበር ያሳለፍኩት። እዛ በቃ ጎዳና መለመን ጀመርኩኝ። ሌሊት 11 ሰዓት እየወጣሁ እለምናለሁ። አውቶቢስ ተራ ልመና የጀመረው ከዚህ ነው። እሱ እንደሚሻል እንዴት ወሰንሽ? ደላላ ጋር ሄጄ ነው የወሰንኩት። መጀመሪያ ደላላዎች ጋር አውቶቢስ ተራና ብርሃን ጋር እየሄድኩኝ እባክህ ወንድ ላጤ ቤት ካለ ሴት ላጤዎችም ካለ እሰራለሁ። እንዲህ ልብስ አጠባ ምንም አይነት ስራ እባክህ ልጄን አዝዬ እሰራለሁ። ልጄ ይተኛል ደግሞ አያስቸግርም አልኩት። እንኳን ከልጅ እኛ ኖርማሎቹም ወጣቶቹም ስራ አላገኙም። አየሽ ይኸው ቁጭ ብለዋል እኮ አጠገቤ፣ እንኳን አንቺ ልጅ ይዘሻል። ከዛ ለማንኛውም ለችግር ቀን ይሆንሻል ያዡ ብሎ እቺ እኔም እንትኑ ማስታወቂያ አለቻ ስልክ ቁጥር ያለባቷ ካርድ ቢዝነስ ካርድ ሰጠሽ? የቢዝነስ ካርድ እኔ ምግብ ቤት አይነት እንደሱ አይነት ቢዝነስ ካርድ ሰጠኝ። ከዛ ስደውልለት ኧረ አይታሰብም አለኝ። ከዛ ሌላ ደግሞ አሌክስ የሚባለው 05 ደግሞ ይኮኝ እዛው አውቶቢስ ተራ ሲሄድ እባክህን ምንም አሮጊትን ቤት ከተገኘልኝ እገባለሁ፣ እስኪ ከአሮጊቶችም ለመዳበል ካገኛለኝ። ወይኔ እናት እቼ መሰልሽ ምን ሆነሽ ነው? ወጣት አይደል ልጅ አይደለሽ? ልጅሽ ይዘሽ ከማንም አሮጊት ለምን እንትን ትያለሽ? ሌላ ነገር አማራጭ እናት የለችሽም አለኝ። አዎ የለኝም። አዎ እናት ከሌለችሽ አስቸጋሪ ነው፣ ልጅ ይዞ ይከብዳል። ማን ይቀጥራል በዚህ ሰዓት አለኝ። በቃ ተስፋ አስቆረጠኝ። ሌላ ጋር ደግሞ ለ3 ቀናት ደላላ ቤት ሄጃለሁ። ማለት ከነ ልጅ የሚቀጥረኝ ስራ ለመስራት በጣም ጥሬያለሁ። እንደዚህ ልመና ውስጥ እገባለሁ ብዬ ማስቤም አላውቅም። በዚህ መሀል የልጅሽ አባት ጋር መደወል አላሰብሽም? ያላሰብኩም። ስልኩም ጠፍቶብኛል። ከስልኬ ጋር ስልኩ ጠፋብኝ። በቃ ምን ይጠቅመኛል? አይና አክል እንትን ጽንስ ላይ ያለ ይወረድ ያለ ሰውዬ ሁሉ ሰው ልጅ ይላል ወይ ያምናል ወይ ይቀበላል ወይ የሚል ህመም አለብኝ። ነገሮች አስገድደውኝ ነው የወጣሁት። እዛ ልጅ እንደዚህ እኔ ስቀበል እንዲጁ ይዘረጋል፣ ልክ እንደኔ ማለት ነው። ሰዎች በጣም ደግሞ አይምሮ ዛሬም ተደግሟል። ዛሬም ጠዋት እንዳገኛችሁ ይሄ ነገር ደግሞታል። እኔ 1 ብሩ ሲሰጠኝ አንዱ ልጅ ቤቢም እንደዚህ ዘረጋ። በጣም አመመኝ። በቃ እዛ የዛን ለታም እጁ ዘርግቶ 1 ብር ሰጥቶኝ ለኔ ለሱ 20 ብር የሰጠው ልጅ አለ። ዛሬ ራሱ እንደዚህ ዘርግቶ እኔ 1 ብር ሲሰጠኝ
እንደዚህ እሱም እንደዚህ ዘረጋ። ህፃን ነው ምን ያውቃል? ነጭ ወረቀት ነው። ከዛ ወይኔ አፈር ልብላ ብሎ እንትን ግንባሩን ሳመና እድግ በለኝ ልጅ ምናምን ብሎ ያለውን 10 ብር ሰጠኝ እና ከዛ እሱ ከሄደ በኋላ አለቀስኩኝ። በቃ አንገቴን ደፍቼ ነው ያለቀስኩ። ልጄ ከኔ ምን እየተማረ ነው? ልጄ ምን እያስተማርኩት ነው? የእውነት ግን እናት ነኝ ነው የምለው እና ሁኔታዎች ነው ያወጣኝ። ግን ልጄ ደግሞ ልጅ መዘርጋት አይጠበቅበትም፣ ህፃን ነው። ያው ነገር እሱ ምን ሊማር ነው ከኔ? እኔ እኮ መልካም እናት ሆኜ ልጄን ደብቄ በጥሩ ትምህርት ቤት አስተምሬ ጥሩ ደረጃ ላይ ለማድረስ አንድ ልጄ ሊያቅተኝ ነው? ምን ሊሆን ነው? እና በዚህ በጣም ይሰማኛል። ስንት ወር ነው እንደዛ ይሰራሽ? 4 ወር። 4 ወር። ስለዚህ 4 ወር ሙሉ ጠዋት ቤተክርስቲያን እየሄድሽ እንደዛ ታደርጊ ነበር? አዎ። ምንድን ነበር የሚታይሽ አንቺ እዛ ውስጥ? ተስፋሽ ምን ነበር? ተስፋዬ እኔ ብዙም ማለት አንድ ቀን ግን እግዚአብሔር ያስበኝ ይሆናል። አንድ ቀን እግዚአብሔር ታስበኝ እንደው የኔ ጸሎት አይሰማኝ፣ የዚህ ልጅ ጸሎት እግዚአብሔር ያሰማም እለዋለሁ። እስኪ ለዚህ ህፃን እንኳን እግዚአብሔር ይሰማኝ፣ ከዚህ ህይወት አውጣኝ ነው የምለው። ሁሌ ጠዋት ስወጣ ከዚህ ህይወት አውጣኝ አምላኬ። ትንሽ ድረስ ነው ብቸገርም በእግሩ ከሄዳለኝ ምንም አይነት ስራ ገባለሁ። ዴኬር ሞክሬ ነበረ እና 2005 ጠየቁኝ። 2500 ብር ዴኬር እሱን አስቀምጠሽ ስራ ለመስራት ነበር? ለመስራት አሰብኩኝ፣ ከልመናው ለመውጣት አሰብኩኝ። ግን ደግሞ ብሩ ኬት አመጣለሁ? የቤት ኪራይም አለብሽ? ቤት ኪራይ አለብኝ። አይሆንም ብዬ በቃ ተውኩት። ያው ልመናው እየወጣሁ ነው ያለሁት። እስካሁን እየለመንኩ ነው ያለሁት። አሁን ካለሽበት ህይወት ለመውጣት ምንድን ነው የሚያስፈልግሽ? ሰዎች ምን ቢያግዙሽ ነው ከዛ መውጣት የምትችይው? ስራ ብቀጠር፣ ልጄ እንደዚህ የሚጫወትበት ሰፋ ያለ ግቢ ከሆነ ልጄ እንደዚህ ጣል አድርጌ ምንም አይነት ስራ እሰራለሁ። ከሁሉ በላይ ደግሞ ለእኔ አሁን በአሁኑ ሰዓት ጭንቀት የራሰ ቤት ኪራይ ነው። ቤት ኪራይ ከባድ ነው፣ በጣም ከባድ ነው። ምግብስ እንደዚህም ለምነት አልፈዋለ። ቤት ኪራይ ግን በጣም ከባድ ነው። አሁን ስንት ብር ነው የምትከፍይው? 5000 ነው የምከፍለው። ስለዚህ የተወሰነ ወር የቤት ኪራይ ቢከፈልልሽ ከዛ ደግሞ ስራ ብታገኝ ከዛ ህይወት ትወጫለሽ ማለት ነው። ከዚህ ህይወት ለመውጣት አሁንም ዝግጁ ነኝ። ተስፋ አለኝ አሁን ማለት ከዚህ ህይወት ወጥቼ ነገ ላይ ጥሩ ላይ እንደምደርስ ተስፋ አለኝ። መቅደስን አሁን ሊረዳት የሚችል ከዚህ ህይወት እንድትወጪ ሊያግዝሽ የሚችል ዘመድ አለ? የለኝም፣ ዘመድ የለኝም። ያን ሁሉ ህይወት አልፈሻል። ስለዚህ ትንሽ እገዛ ብታገኝ በርትተሽ ጠንክረሽ የራስሽን ደግሞ ቢዝነስ መስርተሽ የራስሽን ህይወት መስርተሽ ትልቅ ቦታ እንደምትደርሺ አምናለሁ። ድንጋይ የሚበዛበት ቦታ ዱላ የሚበዛበት ሰው ማለት ነገ እግዚአብሔር መልካም ነገር ቀጥሎ ያሰበለት ሰው ነው። ምንም እንዳትጠራጠሪ። እንደዛ እግዚአብሔር ያለ ምክንያት እኛ ጋር አላመጣሽም። ይሄ ሁላ ፈተናም ያለ ምክንያት አልበዛብሽም። ደጋግ ኢትዮጵያውያን፣ ኤርትራውያን የንቁ ፖድካስት ተመልካቾች አሉ። በርካታ ልክ እንዳንቺ አረብ ሀገር ያሉ እህቶች አሉ። ህመምሽ ይገባቸዋል። ያለሽበት ሁኔታ ይረዳሉ። የተከዳሽውን የተተውሽውን ነገር በሙሉ በደንብ እንደሚረዱት አምናለሁ። እንግዲህ የንቁ ፖድካስት ተመልካቾች ዛሬም እንደተለመደው በልዑል እግዚአብሔር ስም እንጠይቃችኋለን። የምትችሉትን ነገር አድርጋችሁ መቅደስን አግዘን በሁለት እግሯ እንድትቆም ማድረግ አለብን። ምንድነው ሌላው እኔና ፓርትነር ተነጋግረን ያደረግነው የእሷን ታሪክ ሰምተናል። በጣም ጎበዝ ሴት ነሽ፣ ብዙ ነገር አጋጥሞሻል። ግን ያለን ያጋጥማል፣ ሁላችንም በህይወታችን ውጣ ውረድ አለና አንቺም ደግሞ ብዙ አሸንፈሻል፣ አሁንም ታሸንፊያለሽ። ለዛም ደግሞ የስራሽ እስኪስተካከል ነገሮች እስኪስተካከሉ ዛሬ ብቻ ሳይሆን ለ3 ወር በነፃ ማስቀመጥ የምችልበት እግዚአብሔር ይስጥልኝ። በጣም ነው የምናመሰግነው። ትልቅ ሰርፕራይዝ። ከገንዘቡ በላይ እቺ ሴት እኛ ብዙ ነገሯን አይተናል ሰምተናልና እውነት መነሳት አለባት። ደግሞ ካለው ነገር መነሳት ስላለባት እህታችን ስለሆነች ብለን ስለዚህ ሌዊ ለ3 ወር እዚህ ጠዋት እየመጣ እስከ ማታ ድረስ ይውላል። አንቺ ለ3 ወር ስራ ፈልገሽ እንግዲህ ልትቋቋሚ ነው ማለት ነው። እግዚአብሔር ይስጥልን። የተወደዳችሁ ተመልካቾች እባካችሁ አመስግኑልን። ኢትዮጵያ በጣም ልበ ቀና ነች። ከጠዋት ጀምሮ መቅደስን ተቀብላ ስትንከባከባት እንደዚህ አሳምራ አስውባ አስረክባናለች። አሁን ደግሞ ሌላ የሚያሰብኩት ነገር አለ ብላለች። እንግዲህ ምን እንዳሰበች ከኢትዮጵያ እንሰማለን። እኔ የምችለውን ያክል ትንሽ እሰጥሻለሁኝ፣ የምችለውን ማለት ነው። አዎ ይሄ ለትንሽ ጊዜ ይረዳሻል ብዬ አምናለሁ።
ምንም ችግር የለም። ያው ለመጀመሪያ በጣም እናመሰግናለን ይሆናል። ኢትዮጵያ እግዚአብሔር ይስጥሽ። በጣም ነው የማመሰግነው። ችግር የለም እንዴ ምንም ችግር የለም። ስለመጣሽ ደስ ብሎኛል ይሄንን አጋጣሚ ስላገኘው። አሁንም በዚህ ፕሮግራም ውስጥ የጠቀስናቸው የገለጽናቸው ሰዎች የሚችሉትን ነገር አድርገዋል። ተጨማሪ የራሷን ቢዝነስ የምትመሰረትበት ነገር የሚያስፈልጋታል። የምትችሉትን ነገር አድርጋችሁ የመቅደስ እንባ እንዲታበስ ማድረግ ይጠበቅብናል ብዬ አስባለሁ። መቅደስ ስለመጣሽ ታሪክሽን ስላካፈልሽን አብረሽን ስለዋልሽ በጣም ደስ ብሎኛል። እግዚአብሔር ከአንቺ ጋር ይሁን። አመሰግናለሁ። እኔም አመሰግናለሁ ቤተሰብ ስለሆናችሁኝ፣ ስላጽናናችሁኝ፣ እምባዬን ስላበዛችሁ በጣም ነው የማመሰግነው። ጀግኒት ጎበዝ ልጅ፣ አይዞሽ በርቺ። እግዚአብሔር ከአንቺ ጋር ይሁን። እንገናኛለን።